በወንድም ምኑ ነው የሚቀርነው? እኔ ምን አሳጥቶኝ ነው ሲቸግረኝ የሚደርስልኝ እሱ እንጂ አንቺ አይደለሽም እኮ ሴትዮ። በሱ ትቀናለህ፣ በሱ እንደዚህ ትሆናለህ የምትይ አንቺ ችግር ካለብሽ አእምሮ ኬስ ካለብሽ እንደነ ፍፄ ምናምን ወይ ቼክ መደረግ ነው። እንግዲህ እኔ አላውቅም፣ እነሱ ከኔ ጋር ያለባቸውን ችግር አላውቅም። ይሄን ችግራቸውን ከኔ ጋር መፍታት ከፈለጉ እንግዲህ ክፍት ነው። ይኸው አሁን ብሩኬ ይመጣል፣ በሰላም እናወራለን። ምንም የዛኔም የተጣላንበት ነገር እኮ የለም። በቃ ያላግባባን ሀሳብ ነው። ስለዚህ አይምሮ ልክ አይደለም ወንድሜ ተመለስ አልኩት፣ አልሰማም አለኝ። ተጨቃጨቅን፣ ተጣላን፣ ግን አልተኮራረፍንም። የተኮራረፈ ሰው እኮ ሲደወልለት ስልክ አያነሳም እኮ አይደል? ብሩኬ ቢያኮርፈኝ ኖሮ እኔ ባኮርፈው ኖሮ ሲጠራኝ አልሄድም፣ አንገናኝም ከነ በቃ። ግን ሲጀመር የሚዋደድ ሰው ተጣልቶ አይጣላም። እኔ ደግሞ እኔ መጥፎ ልጅ ነኝ። እኔ ብታስቀይሙኝ ራሱ ብትገሉኝ ራሱ አልሞትም፣ በቃ አልለያችሁ። ስለዚህ ብሩኬ ይምጣና በግልጽ አማርኛ እናወራለን። የምናቡቡ ሲመጣ እንግዲህ በግልጽ እናወራለን። ምንም እና ደግሞ የሚደባበቅ ነገር የለም አይደል? እኔ ጋር እኔ የምታውቁኝ ሰዎች ካላችሁ እኔ የምደብቀው ነገር የለም። ሁሉንም ነገር ቀጥታ እዚሁ ፈተህ ችግርህን። ሲጀመር ችግር ከአንድ ቀን በላይ ትክክል። ችግር ከአንድ ቀን በላይ ማደር የለበትም። ሐሰንዬ እኔ በጣም ነው እንትን እምልህ የምደግፍህ። ምክንያቱም አንተ ለነሱ ብለህ ነው ዋጋ እየከፈልክ ያለ እንጂ ቅናት እንደሌለብህ እኛ እናውቃለን። ማደር የለበትም ማለት ቂም መያዝ እኮ ጥሩ አይደለም። ቦርጫ ያመጣል፣ የጭንቅላት መቀንጨር ያመጣል። እንደ ጓደኞች ያው ታውቋቸዋላችሁ። ልክ እንደነሱ ነው የምንሆነው። ቂም ምን እያያዝ ከሆነ እኔ ላይ ቂም ለምን እንደያዙ እና ደግሞ ፋሚሊዎች ቢኒያም የሚባል ልጅ እኔና አንዋር አግኝተነው ነበረ እኮ ከዚህ በፊት እኔ እና በቃ ና የምትፈልገው ነገር ካለ እዚሁ ጨርስ እናወራ ብዬው ነበር። ከዛ እንግዲህ እኔ ቢኒያም መጥፎ ልጅ ነው ጥሩ ልጅ ነው እያልኩ ሳይሆን ነግሬያቸዋለሁ የዛን ቀን የነበረው እና ችግር ፈልገ ከሆነ እዚሁ ተናገር አልኩትኝ። በጣም ገንፍሎ ነበር። እኔ ትቼው የሄድኩትኝ ኖርማሊ ብሩኬ ሌላ ችግር ውስጥ ያለ መክተት ነው። አሁን ቢኒያም የሚባል ልጅ ብፈነክት ወይ ተደባድበን ይሄ ልጅ ትቦውን ቆልፌ ባስተኛው ማለት ነው ብሩኬ ነው ችግር ውስጥ የሚገባው። ዞሮ ተዟዙሮ ኖ አይደለም። ቢኒያም እኮ ምንም አላረገም አባቴ። ቢኒያም እንዲያውም በጣም ነው የሚያሳዝነው። ለምን ካልክ እዩ ከድተዋለች። እዩ ልጁ ያንተ ነው፣ እኔ ያረገዝኩት ልጅ ያንተ ነው ብላ ኬክ ሲጋብዛት ሲያዝናናት በግ ሲገዛላት ብዙ ነገር ካረገላት በኋላ እሱን ከድታ ብሩኬ ታዋቂ ስለሆነ እውቅናውን ፈልጋ ለብሩኬ አምታ የለጠፈችው እኮ እሷ ናት። ምን ነው ሐሰንዬ እዚህ ላይማ ተሳሳተ። ምክንያቱም እውቅናውን መታ ስትለጥፍበት ነው ብሩኬ አሁን እየተሰቃየ ያለው። ስለዚህ ከዚህ ላይ እንትኖ ስተት አለው ብዬ አላስብም። ለምን ካላችሁ ተጎድቷል። ቢኒ ተጎድቷል። ልጅ አንተኑ ሲባል ዋጋ ሲከፍል በግ ሲገዛ እንደዛ ሐኪም ቤት ሲሰቃይ ቆይቶ ግን እየተደረገ ያለው ነገር ያማል። ለምን አንዳንዴ እንደ ሰው ማሰብ አለብን ወዶቼ፣ እንደ ሰው ማሰብ አለብን። አስረግጬ ነው የምነግራችሁ። ምክንያቱም እየተደረገ ያለበት ነገር ያሳዝናል። ለምን ልጄ ናት ብሎ አምኖ እንትን እያለ ነበር፣ እየተንከባከበ ነበር። ከዛ በኋላ እሷ ደግሞ ኖ ያንተ አይደለም የኔ ነው ስትል ምን ይሰማሃል አንተ በራስ ቦታ ቢሆን? እና ሐሰኔ እዚህ ላይ አትሳሳት ወንድም አለም። ግን እንደ ሐሳብና እንደ ሂሳብ እኔ በጣም ከገረመኝ ነገር አንድ ነገር ልንገርህ። ምሳሌ አሁን አንተ ትዳር ያስክ፣ ትዳር ይዘህ እየኖርክ ሚስት ሐለሌ ሁና ከሌላ ሰው ብትሄድ ምን ይሰማሃል? ሚስት ሐለሌ ሁና ከሌላ ሰው ብትሄድ ምን ይሰማሃል? ያስጠላል አይደለም? በጣም ነው የሚያስጠላው። እዩ ማለት ያቺ ሴት ናት። አለቀ። ለታዳጊዎች ራሱ ምን አይነት ትምህርት እንደምትሰጥ ራሱ እኔ ግራ እየገባኝ ነው። ለምን ነገ ወዲያ ዩቲዩበሮች አሉ፣ ቲክታከሮች አሉ፣ የሚመጡ በጣም የሚያድጉ ልጆች አሉ። ገባችሁ? ነገ ወዲያ ምንድነው የሚሆነው? ዝምላችሁ ውለዱና የሆነ እንትን አምጡ፣ ዝምላችሁ በዝሙት ወልዳችሁ አምጡ እያለች እያስተማረች ነው ያለችው እዩ። ገባችሁ? በዝሙት ብትወልዱ ችግር የለም ብላለች።
እና እዩን እኛ የምንቀጠቅጣት ለዛ ነው። ሁለተኛ ደግሞ የምንቀጠቅጣት ከሰው ትዳር ዝል ብላ ገብታ ብሩኬ የኔ ነው ለኔ ይገባኛል ስላለች ነው። ብሩኬ ለኔ ይገባኛል፣ እኔ እሱን አልባ መተኛት አልችልም፣ እኔ እሱን አልባ መተንፈስ አልችልም፣ ብሩኬ የኔ ነው፣ ብሩኬ የኔ ነው እያለች ስለሆነ ነው እዩን እየቀጠቀጥናት ያለው። አለቀ ደቀቀ። አስረግጬ ነው የምነግራችሁ። ምክንያቱም እኛ ከሰው ህይወት ገብታ ባትበጠብጥ እኛ አናቃት አታቀም። ምን አገባን እኛ አናቃት አታቀም። ግን ምን እያረገች ነው ያለችው? እያረገችው ያለው እዩ በሰው ትዳር ገብታ እያጣላች ስለሆነ ነው። በሰው ትዳር ገብታ እያረገችው ያለ ነገር ስለሚያስጠላ፣ በሰው ህይወት ገብታ እየፈተፈተች ስለሆነ እነሱን ለማጣላት የማትፈነቅለው ድንጋይ የለም። ማን? ሃይሚንና ብሩኬን ማለት ነው። አሁን እነሱ አልጣሉ ሲሉ ተከትላ አዲስ አበባ መታለች። እኛ የምንጠላው ይሄን ነው። እና ለማንኛውም እንደ ሐሳብና እንደ ሂሳብ ምልላችሁ ፈልጌ መሰላችሁ፣ ሃይሚዬ ፈጣሪ ይጠብቅሽ የኔ እናት። ዋጋ ከፍለሻል፣ ዋጋም እየከፈልሽ ነው። ብሩኬ ደግሞ እኔ ምንም አልልህም፣ ልብ ይስጥ። ምክንያቱም እችን ልጅ ጌር አውት ብለህ ማባረር ትችላለህ። አልፈልግሽም፣ ዘወር በይ፣ አንቺ አታስፈልጊኝም፣ እኔ ሀለሌ ሴት አልፈልግም ማለት ትችላለህ። አንተ ግን ወደህ ፈቅደህ ፈልገህ ነው እንትን ያለ አብረህ ያለው። ምክንያቱም ስቲል እንግዲህ ተከትላችሁ አዲስ አበባ ከመጣሽ ማናቱ ምንድነው? አዲስ አበባ መታ እንግዲህ ቁጭ ብላለች። አስባችኋል? አዲስ አበባ አብራ ተከትላ መታለች። አብራ ተከትላ እንግዲህ እያደረገች ያለውን ነገር ታውቃላችሁ ውዶቼ፣ እያደረገች ያለው ነገር ታውቃላችሁ። ለማንኛውም እኔ ሃይሚን ፈጣሪ ጠብቃት እላለሁ። ሃይሚን ፈጣሪ ጠብቃት። ምክንያቱም እየተሰራባት ያለ ነገር ስለምታሳዝን፣ እየተደረገ ያለው ሴራና ስራ ስለምታሳዝን። አሁን እኮ ግልጽ ሆነልን። እዩ አዲስ አበባ እንደመጣች ከነሱ ጋር አብራ እንደመጣች ምናምን ይለያል፣ ይታወቃል። ገባችሁ? እና ለማንኛውም ምልላችሁ ፈልጌ መሰላችሁ፣ አንዳንዴ እወደዋለሁ፣ አፈቅረዋለሁ፣ የወደፊት ባሌ ነው፣ የወደፊት እንትኔ ነው ብላችሁ በጣም ብዙ ዋጋ ከፍላችሁ ያነሰው ደግሞ በመሀል ሂዶ ወስልቶ መጥቶ እናንተን ዋጋ የሚያስከፍል ወንድ አለ። ምሳሌ እናንተን ዋጋ የሚያስከፍል ወንድ አለ። ሂዶ ይወሰልታል፣ ከዛ በኋላ የሆነ ነገር ይላል። ገባችሁ? እና ሃይሚዬ ፈጣሪ ይጠብቅሽ። እውነት እኔ በጣም ነው ያሳዘነችኝ። ምክንያቱም እዩ አዲስ አበባ ተከተላ ከመጣች እመኑ በጣም ብዙ ነገር ይፈጠራል። በጣም ብዙ ነገር በቃ እኔ ሳስበው በቃ የሆነ ሰንበዲ ህይወቱ የሚያጣ ይመስለኛል። ለምን እዩ ዝም ብላ በትንሽ ነገር አትፋታውም? ብሩኬን አትፋታውም። ለምን? እያረገች ያለው ነገር በደንብ ሃይምሮ ላለው ሰው አስተንትኖ ለሰማው ሰው እዩን ለታዘባት ሰው ብሩኬን ዝም ብላ አትፋታውም። ልትፋታውም አትችልም። እንደማትፋታው ነው ያስረግጬ ልንገራችሁ። ገባችሁ? አትፋታው። ለምን? ትናንት ምንድነው ያለሽው? እኔ እሱን እፈልገዋለሁ፣ ልጄን አብሬ ማሳደግ የምፈልገው ከብሩኬ ጋር ነው፣ እኔና እሱ ከአንድ ላይ ሆነን ልጃችንን ማሳደግ አለብን ነው ያለችው። አስባችኋል? ማናቱ ምንድነው የምትፈልገው? እዩ ሁለታቸውን አለያይታ ለራሷ ለመጠቅለል ነው እየጣረች ያለችው። እኔ ሃይሚ በጣም ነው የምታሳዝነኝ፣ በጣም ከምሬ ነው የምነግራችሁ። እና ለማንኛውም አንጀት የተቃጠለ ነደድኩ ዶቼ ነደድኩ ተቃጠልኩ። አስባችኋል? እኔ በጣም ነው የምታሳዝነኝ ሃይሚ። አንዳንዴ በምትወዱት ሰው መፈተን በጣም ከባድ ነው። የሃይሚ ስሜት የሚገባው ሰው የደረሰበት ሰው ብቻ ነው። የደረሰበት ያየ ብዙ ነገር ያየ ነው የሃይሚ ስሜት የሚሰማው ማለት ነው። እና ለማንኛውም ብሩኬ እንደ ሐሳብና እንደ ሂሳብ ወደ ልቦና ተመለስ። እዩን አባራት፣ እዩን ዘወር በይ ከቤቴ ከህይወቴ ውጭልኝ ብለህ አባራት። ሁለተኛ ደግሞ ምርመራ አድርጉና ሁለተኛ አዲስ አበባ ላይ መመርመር አለባችሁ። ዲኤንኤ በትክክል በፌደራል ፖሊስ ሄዳችሁ ተመርመራችሁ
ልጁ የማን እንደሆነ ከለየ በኋላ እርዳት። ከዛ ውጭ ግን እረዳታለሁ፣ አመጣታለሁ፣ አናግራታለሁ፣ 24 ሰዓት አወራለሁ ካልክ እመኔ ሁለተኛ ልጅ ከሷ ትወልዳለህ። እመኔ እሷም የምትፈልገው ይሄን ነው። እሷ የምትፈልገው አንተን ቂጥ ለቂጥ እንትን የምትለው ለዛ ነው። አንተን ቂጥ ለቂጥ እየተከተለች ያለው ነገር ለዛ ነው። እኮ እውነት ፋክት ካወራን እኮ ይለያል። ምንድን ያለችው ትናንትና እኔና ብሩኬ እኔ ፈልገዋለሁ ልጄን ከሱ ጋር ሆኜ ነው ማሳደግ የምፈልገው። ለምን ሃይሚ እኔን ስጭኝና እኔ ላሳድጋት ስትላት ምንድን ያለችው ሁለታችን መለያየት አንፈልግም። እኔ ብሩኬ ወደዋለሁ፣ አፈቅረዋለሁ፣ ብዙ ዋጋ ከፍዬለታለሁ። ካንቺ ጋር ሰጣ ገባ የገባውትም ለብሩኬ ብዬ ነው እንጂ ለአንቺ ብዬ አይደለም ነው ያለቻት። አካል በአካል ግልጽ በግልጽ አስባችኋል። ሃይሚ እኔ ልንገርሽ እህቴ ራስሽን ጠብቂ፣ ብሩኬንም ጠብቂ። እንዲህ አድርገሽ ያዡ። ለምን እዩ አዲስ አበባ መጣ እየተደዋወለሽ ብሩኬን እንዳትቀማሽ አዲስ አበባ አብራሽ ከመጣሽ እመኚ ብሩኬን ትወስድብሻለሽ። ለምን በልጅቷ መካይቶ ባምባርስ ሞዴስ ምን ዋይስ ወተት ምናምን በለ እያለች ብሩኬን ትወስደዋለች። ስለዚህ እንደ ሐሳብና እንደ ሂሳብ ይሄ ነገር መስተካከል አለበት፣ ጠርቶ መምጣት አለበት። ካልጠራ ዋጋ ያስከፍላል። ገባችሁ? የሃይሚን ህይወት የሚያመሰቃቅል ነው እኔ የሚሰማ። ይቅርታ አድርጉልኝ፣ እንደዛ ነው በቃ። እኔ ይቅርታ አድርጉልኝ፣ እዩን በጣም ነው የምፈራት። ለምን? በጣም ተንኮለኛ ስለሆነች፣ እባብ ስለሆነች። ስለዚህ ሃይሚ እንደ ሐሳብና እንደ ሂሳብ ራስሽን ጠብቂ። ማንንም አትመኝ። ማንንም ማመን ካለብሽ ፈጣሪሽን እንትን በይ። ከዛ ውጭ ደግሞ ብሩኬን መክረሽ ሆነ ምን ብለሽ አስተካክይ። ምክንያቱም እየተደረገብሽ ያለ ነገር አይኖ ይገባኛል። ትክክል ነሽ፣ ሀቅ አለሽ። ብዙ ራስሽን እስከመሳት የደረስሽበት ለትዳር ብለሽ ነው፣ ለዓላማ ብለሽ ነው፣ ለኢላማ ብለሽ ነው፣ ልጅ አፈራበታለሁ ብለሽ ነው።